ካርለስ ካሴሚሮ በዚህ ዓመት መጨረሻ ከማንቸስተር ዩናይትድ ጋር እንደሚለያይ ያው ይፋ መደረጉ ይታወቃል። ራሱ ነበረ የስንብት ቪዲዮ አዘጋጅቶ ኦፊሻሊ እንደሚሰናበት ቀድሞ ማሳወቅ የቻለውና አሁን ስለሱ ደግሞ በወጡ መረጃዎች መሰረት ካሴሚሮን በማንቸስተር ዩናይትድ ደጋፊዎች ዘንድ እንዲወደድ የሚያደርገው ወይም ደግሞ የመጣበት መንገድ አንዳንድ ጊዜ ሜዳ ላይ የምናያቸው ነገሮች ከሜዳ ውጪም ባላቸው ፐርሰናሊቲ እንደሆነ ይታወቃል አይደል? ልክ እንደነ ክሪስቲያኖ ሮናልዶ አይነት ካራክተሮችን ከተመለከተ ከሜዳ ውጭ ያላቸው ላይፍ ስታይላቸውን ተመልክተን ሜዳ ውስጥ ለምን እንደተሳካላቸው ያውላ ቻምፒየንስ ሊግ እንዴት መጠራረግ እንደቻለ በተለያዩ ሊጎች ውስጥ ትልልቅ ጎሎችን ማስቆጠር እንዴት እንደቻለ ከመቶ በላይ ጎሎችን ማስቆጠር እንዴት እንደቻለ ምን ረዳው ነገር አለ። ስለዚህ ካሴሚሮም አሁን በወጣ መረጃ መሰረት በማንቸስተር ዩናይትድ ደጋፊዎች ዘንድ እንዲወደድ የሚያደርገውን ትልቅ ተግባር አድርጓል። እንዲያውም በዘገባው ላይ እንደተገለጸውም ከሆነ ካሴሚሮ ራሱን መስዋዕት አድርጓል። ምናልባትም ሌሎች ተጫዋቾች ሊያደርጉት የማይችሉት ነገር፣ ሌሎች ተጫዋቾች ማድረግ የማይፈልጉት የማያስቡት ያላረጉም ተጫዋቾች አሉ። ሜዳ ላይ ያልተሳካላቸው ምክንያትም ከምን አንጻር ጋር የተያያዘ እንደሆነም በዚሁ አጋጣሚ መናገር የምንችላቸው ተጫዋቾች ያላደረጉትንም ነገር ነው ካሴሚሮ ማድረግ የቻለው። ታዲያ ያ ነገር ምንድን ነው? ለማንቸስተር ዩናይትድስ ምን ይጠቅመዋል? ለራሱስ ምን ይጠቅማል? የሚለውን ነገር ሰፋ አድርገን ለማየት ለመመልከት እንሞክራለን። ከዛ ውጪ ሪዮ ፈርዲናንድ በማንቸስተር ዩናይትድ ቤት 10 ተጫዋቾች እንዲፈርሙ እንደማይፈልግና የእሱ ምርጫ 4 ተጫዋቾች ብቻ እንደሆኑ ስፔሲፊክ የሆኑ ቦታዎች ላይ ፖዚሽኖች ላይ 4 ተጫዋቾችን ካገኘ አሪፍ ዝውውር ነው፣ ሪያሊስቲክም ነው። ለቀጣይ ዓመትም ደግሞ በደንብ ለመፎካከር ማለት አሁን ለምሳሌ ማንቸስተር ዩናይትድ ቀጣይ ዓመት ዋንጫ እንዲበላ አይጠበቅም አይደለ? ቀጥታ ግን ደግሞ የተሻለ ተፎካካሪነት ቻምፒየንስ ሊግ ላይ ይገባል ብለን እየጠበቅን ነው። ፕሪሚየር ሊግ ላይ ብቻ በሁሉም ላይ የተሻለ ፐርፎርማንስ እንዲያሳይ ነው የሚጠበቀው። ታዲያ ያንን ለማሳየት በቂ ናቸው ብሎ የሚያስባቸውን 4 ቦታዎች ማለት ተጫዋቾች አይደለም የተናገረው 4 ቦታ ላይ ግን ወይንም 4 አይነት ተጫዋቾችን ግን ማንቸስተር ዩናይትድ ካስፈረመ ሪያሊስቲካሊ ነው በቃ ያስፈልጋልን ብሎ የተናገረበት አጋጣሚ አለ። ከዛ ውጪ ደግሞ አንድን ተጫዋች ደግሞ በጭራሽ ማንቸስተር ዩናይትድ እንዳያስፈርም ወደዛ ተጫዋች ዞር ብሎ እንዳያይ ደግሞ በከባዱ አስጠንቅቋል። ያ ተጫዋች ማን ነው የሚለውን ነገር ለማየት እንሞክራለን። በአጠቃላይ ሪዮ ስለ ማንቸስተር ዩናይትድ ወቅታዊ ጉዳዮችና ለፊውቸር የሚጠቅመው ነገር ምንድን ነው የሚለውን ከዝውውር ጋር በተያያዘ የሰጠውን አስተያየት ነው አሁን ወደዚህ ማመጣላችሁ። ረዘም ያለ ሀሳብ ነው የሰጠው በራሱ ዩቲዩብ ቻናል ላይ፣ ግን ደግሞ ይሄኛው ከተናገራቸው ላይክ ኢምፖርታንት ናቸው ብዬ ያሰብኳቸው ነው ይዤ የመጣሁትና ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁ መቆየት ነው። አሁን በጠቀስኩላችሁ ርዕሶች ዙሪያ ምንወያይ ይሆናል። አብራችሁ እንድትቆዩ ደግሞ ተጋብዛችኋል። ካርለስ ካሴሚሮ ከሪያል ማድሪድ 5 ቻምፒየንስ ሊጎችን አሳክቶ ወደ ማንቸስተር ዩናይትድ ሲመጣ በ70 ሚሊዮን ፓውንድ ነበር የመጣው። ደሞዙም በጣም ከፍተኛ የሚባል ነበር። ታዲያ 30 ዓመት ለሞላው ተጫዋች ይሄን ሁላ ገንዘብ ማውጣት፣ ይሄ ሁላ ደሞዝ ማቅረብ፣ ለዛውም ደግሞ በሰዓቱ አሰልጣኝ ኤሪክ ቴናግ ነበር አይደል? የማንቸስተር ዩናይትድ ዋና አሰልጣኝ የነበረው። በኤሪክ ቴናግ ጊዜ ቴናግ የፈለገው ዋነኛ ተጫዋች እሱ አልነበረም። ማለት ማንም ተጫዋች ካሴሚሮን አይጠላም፣ ማንም ተጫዋች ግን ደግሞ ካጫወት ስታይላቸው አንጻር ግን ከተመለከትን ግን ኤሪክ ቴናግ የሚፈልገው አይነት ተጫዋች አይደለም፣ ወይ ደግሞ እዛ ፕሮፋይል ላይ የሚፈልገው አይነት ተጫዋች አይደለም። ምክንያቱም ምን አይነት ተጫዋች ነው የሚፈልገው ኤሪክ ቴናግ የሚለውን ነገር ስንመለከት አያክስ በነበረበት ሰዓት ላይ የነበረውን የተጫዋች ምርጫ እና የተሳካለትን ተጫዋች ማን ነው የሚለውን ነገር ስንመለከት ያን ነገር ያስረዳናል ብዬ አስባለሁ። ፍሬንኪ ዲዮንግ ነበር። ፍሬንኪ ዲዮንግ በአያክስ የሚገርም ሰዓት ነው ያሳለፈው። ዋና ተጫዋቻቸው ነበረ። የሚገርም ዲፕላይንግ ፕሌይሜከር ነበር። ከና አንድሪያ ፒርሎ ጋር ሲወዳደር የነበረ ጥሩ ኔዘርላንዳዊ ተጫዋች ነውና ለዛ ለአስደናቂው ክለብ ወይ ደግሞ ለዛ አስደናቂ የነበረው ጊዜ ነበር አይደል? አያክስ በጣም አስደማሚ የነበረበት ሰዓት ላይ ከሚነሱ ተጫዋቾች መካከል ከጥቂቶች ናቸው የሚነሱት አይደል? አያክስ እንደዛ ጥሩ እንዲሆን ያደረጉት በወል ነው ወይ ደግሞ በጋራ ነው ያ ሁላ ነገር ሲያደርጉ የነበረው። ግን ስፔሲፊካሊ ግን ነጥረው የሚወጡ ተጫዋቾች ግን አሉ። የሚጠቀሱ ተጫዋቾች እንትና የሚባሉ ተጫዋቾች ግን ነጥረው ይወጣሉ። አሁን ፍሬንኪ ዲዮንግ እንዳልኩት ሁሉ ማቲያስ ዴሊክት በዛ ስብስብ ውስጥ የሚጠቀስ አይነት ተጫዋች ነው። ሌሎችም አሉ እነ ታግላፊኮም ብዙ ጥሩ የሚባሉ ተጫዋቾች አሉ። ግን በትልቁ ግን የተጠቀሱና ወዲያው ከክለቡ ጋር ተለያይተው ደና ክለብ ጋር የሄዱ ትልልቅ ክለቦች ሲጫረቷቸው የነበሩ ተጫዋቾች ማለት ማቲያስ ዴሊክት እና ፍሬንኪ ዲዮንግ ነበሩ። ዲዮንግ አይነት ፕሮፋይል ነው የሚፈልገው። እንዲሁም ፍሬንኪ ዲዮንግ ከባርሴሎና ጋር ሊለያይ ይችላል የሚሉ ዜናዎች በጣም በተበራከቱ ቁጥር ወደ ማንቸስተር ዩናይትድ የሚመጣበት እድል እየሰፋ የነበረበት ጊዜ ነበርና በጣም ለረጅም ጊዜ በቃ ፍሬንኪ ዲዮንግ ወደ ማንቸስተር ዩናይትድ እንዲሁም በጣም አሰልቺ የሚባል የዝውውር ሳጋ ነበር አይደል? እንዲሁም እንደምናስታውሰውና በእንደዚህ አይነት መልኩ ይፈልገው የነበረው ቴናግ ዲዮንግን ነበር ወይ በዲዮንግ አይነት ፕሮፋይል ያለ ተጫዋች ነው የሚፈልገው። ካሴሚሮ ምን አይነት ተጫዋች ነው?
ከአቅም አንፃር አይደለም ከዲዮንግ ጋር እያወዳደርኩት ወይ ያነጻጸርኩት ያለሁት፣ ግን ከስታይል ኦፍ ፕሌይ አንፃር በምን አይነት መልኩ ነው የሚጫወተው፣ ምን አይነት አጫወት ነው የሚመርጠው፣ ምን አይነት አጫወት ወይ ደግሞ ምን አይነት የጨዋታ ሲስተም ለሱ በጣም ሱተብል ነው የሚለውን ነገር አይተን ግን ካሴሚሮ እንደ ፍሬንኪ ዲዮንግ አይነት ተጫዋች አይደለም፣ ኤሪክ ቴን ሃግ የሚፈልገው አይነትን ፕሮፋይል አይደለም። ሶ ከነዚህ ነገሮች አንፃር እንዴት ነው 30 ዓመት የሞላው ተጫዋች 70 ሚሊዮን ፓውንድ ለዞም ወጥቶበት ደሞዙም 350,000 ደሞዝ ኮንትራት ተፈራርሞ ምን አይነት ክሬዚነት ነው ተብሎ በጣም ተወቅሶ ነበር ማንቸስተር ዩናይትድ። በእርግጥ አሁንም ቢሆን ያወቀሳ ስህተት ነው ብዬ አላስብም። 30 ዓመት ለሞላው ተጫዋች 70 ሚሊዮን ፓውንድ ማቅረብ ለዛውም 350,000 ገንዘብ ሳምንታዊ ደሞዝ ኢትስ ክሬዚ በጣም በተለይ እንዳልኳችሁ ነው። በለፕሮፋይሉ በጣም ትልቅ ነገር ነው። ካሴሚሮ 5 ቻምፒየንስ ሊግ ስንት ተጫዋቾች 5 ቻምፒየንስ ሊግ አሳክተዋል በሱ ዘመን ነው ናት በዙ ዘመን አጠቃላይ በታሪክ ረገድ ስንት ተጫዋቾች ናቸው 5 ቻምፒየንስ ሊግ ማሳካት ይቻላል አይደለ? ቀላል ነገር አይደለም። 5 ቻምፒየንስ ሊግ ማሳካት ትንሽ ነገር አይደለም፣ ወይ በቀላሉ የሚደረግ ነገር አይደለም። ስለዚህ ለፕሮፋይሉ ትልቅ ነው። ግን ይሄን ነገር ግን ያሳካው እስከ 26 ዓመቱ ድረስ ቢሆን ኖሮ እስከ 27 ዓመቱ ድረስ ቢሆን ኖሮ ኦፍ ኮርስ በጣም ሎጂካል ነው። ለምን 27 ዓመቱ ከሆነ በብቃት 3 ዓመት ይጫወታል። ኮንትራት ደግሞ 5 ዓመት ነው የሚፈረመው። ስለዚህ 3ቱን ዓመት በጣም በፕራይሙ ቢጫወትና 2ቱን ዓመት ደግሞ ትንሽ ቀዝቀዝ ብሎ ቢጫወት አመርቂ ነው አይደል? አንድ ተጫዋች እኮ አንድ ክለብ እኮ ተጫዋችን ሲያስፈርም ለ15 ዓመት ያገለግለኛል ብሎ አይደለም። መጀመሪያ 5 ዓመቱን ኮንትራት ነው የሚያየው። ኦፍ ኮርስ ለፊውቸሩ ነው የሚያስበው። ግን እንዴ ማንም አያውቅም። ብዙ ተጫዋቾች 10 ዓመት አንድ ክለብ አይቆዩም። በጣም ሬር ነው። ይሄን አያውቁትም ተብሎ አይታሰብም። ግን ለዛ 5 ዓመት ግን ላይክ ሪዝነብል ነው ወይ ብለው ስለሚያስቡ ነው የሚያስፈርሙት። ሶ አሁንም ሪዝነብል አይደለም አይደለ? ግን ከመጣ በኋላ ግን ያሳየው ፐርፎርማንስ ግን አንድ በ70 ሚሊዮን ፓውንድ የመጣ ተጫዋች ማሳየት የነበረበትን ፐርፎርማንስ ነው ያሳየው። ጎሎችን ያስቆጥሯል፣ ከኋላ ቢውልዳፑን ያግዛል። ማንቸስተር ዩናይትድ ለተከላካዮቹ ትልቅ ከለላ ይሰጣል። የሚገርም ከለላ ማለት ነው። ሶ እነዚህ ነገሮች የማድረግ አቅሙን ስንመለከት 70 ሚሊዮን ፓውንድ ኦኬ ያስኬዳል ማለት በቃ ጥሩ ነው ብለን እንድናስብ ያደርገናል። እንደዛ ሆኖ ከመጣ በኋላ ጥሩ ፐርፎርማንስ አሳየ። ከዛ በኋላ መሀል ላይ ጥሩ አልነበረም። ከዛ በኋላ የሩበን አሞሪም ሲዝን መጣ። ከዛ ከሃፍ በኋላ ጥሩ ሆነ። ከዛ ያሁኑ ላይ ደግሞ አስደናቂ ሆነ። ታዲያ ይሄ ጥሩ ፐርፎርማንስ ባሳየበት አመት ላይ ደግሞ ኮንትራቱን ሲያልቅ በዚህ አመት ይጠናቀቃል ኮንትራቱ ሲጠናቀቅ ወደ ቀጣይ ምዕራፍ እንደሚሄድና ከማንቸስተር ዩናይትድ ጋር እንደሚለያይ ራሱ ይፋ አድርጓል። ቀደም ብሎ ማለት ነው። ቀደም ብሎ ይፋ አድርጓል። ከዛ በኋላ ግን እያሳየ የሚገኘው ፐርፎርማንስ 7 ጎሎችን ማስቆጠር የቻለ ተጫዋች ነው። 2 አሲስት 7 ጎል አስቆጥሯል። በተለይ በብሩኖ ፈርናንዴዝ ጋር ያላቸው ጥምረት፣ በቆመ ኳስ ላይ ያላቸው ጥምረት በጣም ሌታል እየሆነ ነው። በእንግሊዝ አክቹሊ ዩናይትድ ውጪ የተጫወተ ስላልሆነ በእንግሊዝ በጣም ሌታል እየሆነ እንደሆነ ተመልክተናል። ሶ በእነዚያ ፐርፎርማንስ ላይ እንደሚወጣ ተናግሯል። ታዲያ ቀድሞ መናገሩ አንደኛ ትልቅ ቦታን አሰጥቶታል ለካሴሚሮ ቀድሞ ማውራቱ። አሁን ግን የማነሳላችሁ ሐሳብ ምንድነው? ካሴሚሮ ሌጀንድ የሚያስብለውንና የማንቸስተር ዩናይትድ ደጋፊዎች ልብ ውስጥ እንዲገባ የሚያደርገው አንድ ትልቅ ተግባር ፈጽሟል። which is ራስን መስዋዕት ማድረግ እስከመባል የሚያደርስ ማለት ነው። ምን መሰላችሁ? የካሴሚሮ ኮንትራት ላይ ያው አሁን እኮ 5 ዓመት ቀጣይ ዓመት ነው የሚሆነው አይደል? በ4 ዓመቱ ነው የሚለያየው። ሲፈርም 4 ሲደመር 1 4+1 ኮንትራት ነው የፈረመው። ሶ ምንድነው? አንደኛው ኦፕሽናል ነው። አንደኛው ዓመት የሚጨመረው +1 ኦፕሽናል ነው። ኦፕሽናል ጭማሪ ነው። ግን ደግሞ ያ ኦፕሽናል ግን አውቶማቲካሊ ትሪገርድ የሚደረግበትና ማንዳቶሪ የሚሆንበትም ግን ዌይ አለ። ያ ዌይ ምንድነው? ካርሎስ ካሴሚሮ በዚህ ሲዝን አሁን በምንጨርሰው ሲዝን 35 ጨዋታዎችን ቋሚ ሆኖ ከጀመረ ማንቸስተር ዩናይትድ የሱን ኮንትራት አውቶማቲካሊ ትሪገር ያደርገዋል የሚል ውል አላቸው አውቶማቲካሊ ትሪገር ያደርገዋል የሚል። ታዲያ አሁንስ ካሴሚሮ ስንተኛ ጨዋታው ላይ ደርሷል? 28ኛውን ጨዋታ ጀምሯል። ባለፈው ሲጀምር 28ኛ ጨዋታውን ነው የጀመረው። ስንት ጨዋታ ይቀረዋል? 7 ጨዋታ። እሺ ፕሪሚየር ሊጉ ሊጠናቀቅ ስንት ጨዋታ ይቀራል? 7 ጨዋታ። ካልተጎዳ ኦብቪየስሊ ከዚህ በኋላ የሚኖሩትን 7 ጨዋታዎች ማንቸስተር ዩናይትድ ወደ ክሩሻል ስቴጅ እየገባ ስለሆነ ወሳኝ ተጫዋቹን ካርሎስ ካሴሚሮን እያሰለፈ መቀጠሉ በጣም ቀላል ሎጂክ ነው አይደል? በጣም የሚታወቅ ነገር ነው። አዎ ያሰልፈዋል ብለን በድፍረት የምንናገረው ነገር ይመስለኛል አይደል? ስለዚህ ከጀመረ 35 ጨዋታ ይጫወታል፣ አውቶማቲካሊ ትሪገር ያደርጋል ማለት ነው። ስለዚህ መቆየት ይችላል፣ ሌጋሊ መብት አለው። ካልሆነ ግን ካሪክ አንድ ጨዋታ ቤንች ማድረግ አለበት። ሳይወድ በግዱ አንድ ጨዋታ ቤንች ማድረግ አለበት። ካሴሚሮ ምን አደረገ ታዲያ? ከማንቸስተር ዩናይትድ ባለስልጣናት ጋር ተነጋገረ፣ አወሩበት። ከዛ እችኛዋ አንቀጽ ከኮንትራቱ ላይ እንድትነሳ ተስማ። አሁን ካሴሚሮ አይደለም 35 ጨዋታ 50 ጨዋታን ቢጀምር አይሰጠውም ማለት ነው። ይሄ ምን ጥቅም አለው እንዴ?
ኮንትራቱ እኮ 350,000 ፓውንድ እኮ ነው በሳምንት የሚያስገኝለት። ተውት መቆየት በክለቡ እስካልተፈለገ ለስሙ ልትሉኝ ትችላላችሁ። ግን አይ ይሄን ነገር ዞር አደረግም ካለ ያቺን ኮንትራት እኮ ለማፍረስ እኮ መደራደር ይችላል እኮ ድጋሚ። ሌላ እኮ መደራደሪያ እኮ አቅም እኮ ነው። ሳንቾ ምንድን ነው ያደረገው? ሳንቾ እኮ ማንቸስተር ዩናይትድን አልለቅም እኮ ያለው ለማንቸስተር ዩናይትድ ባለው ፍቅር አይደለም። ዩናይትድን ስለሚወድ ከዩናይትድ ውጭ ሌላ ክለብ ስለማይታየው አይደለም አልለቅም ያለው። ገንዘቡ በዛ ልክ በእርግጠኝነት የምነግራችሁ ነገር ከዚህ በኋላ በሚኖረው ኬሪየሩ ማንቸስተር ዩናይትድ በሚከፍለው ልክ የሚከፍለው ቡድን አያገኝም። ይሄ ኮንትራት እስኪያልቅ እሱም ያውቀዋል። ይሄ ኮንትራት የእሱ ኦንሊ ኦፕሽን እንደሆነ አሁን ወደ ዶርትመንድ ሊሄድ እንደሚችል አንዳንድ መላምንቶች እየተነገሩ ነው። አንዳንድ መረጃዎች እየወጡ ነው። ግን ወደ ዶርትመንድ ቢሄድስ በማንቸስተር ዩናይትድ ቤት እየተከፈለው ያለው ክፍያ ይከፈለዋል? የሚጠጋ ክፍያ አይከፍሉት። ስለዚህ ትልቅ መደራደሪያ አቅም ሆኖታል ማለት ነው። ሶ ካሴሚሮ ይሄን ማድረግ ይችል ነበር፣ ግን ይሄንን አላደረገም። 350,000 የሚያስከፍለውን ኮንትራት ለማንቸስተር ዩናይትድ ባለው ፍቅር፣ ለደጋፊዎቹ ባለው ክብር ይሄንን ኮንትራት አንስቶታል። ለሱ ትልቅ ነገር እኮ ነው። እቺ አንድ አንቀጽ ትመስላለች፣ ግን ነግሬያቸዋለሁ አይደል? 350,000 ነው በዚህ እድሜው። አውሮፓ ውስጥ ማንም ላይ ሊከፍለው አይችል። ሶ ይሄን ነገር ማድረጉ ካሴሚሮ በደጋፊዎች ዘንድ እንዲወደድ አድርጎታል። አሁን 14ኛ ጨዋታውን ነው ባለፈው ከበርንሞዝ ጋር የጀመረው 14 ተከታታይ ጨዋታዎችን በማንቸስተር ዩናይትድ መለያ ጀምሯልና ለማንቸስተር ዩናይትድ አሁን ላለበት ሌቭል ማለት ካሪክ 10 ጨዋታዎችን አድርጓል አይደል? በተለይ በእነዚህ 10 ጨዋታዎች ዩናይትድ ክሩሻል ሆኖ 3ኛ ደረጃ ላይ እንዲሆን የካሴሚሮ አስተዋጽኦ ቀላል የሚባል አይደለምና ይሄን ማድረጉ ደግሞ በክለቡ የበለጠ እንዲወደድና ቦታ እንዲሰጠው ያደርገዋል ማለት ነው። ሁለተኛው ቶፒካችን የሚሆነው ምንድነው? ሪዮ ፈርዲናንድ 4 ተጫዋቾችን ብቻ ነው የምፈልገው በማንቸስተር ዩናይትድ መለያ ቀጣይ እንዲፈርሙ የምፈልገው 4 ተጫዋቾችን ነው። ከዛ ውጪ ኤክሰስ ነው። እኔ ያን ያህል ማንዳቶሪ ነው ብዬ አላስብም። ግን ወሳኙ ግን እነዚህ 4 ፖዚሽኖች ከተጠናከሩ 4 ፖዚሽኖች ላይ ማንቸስተር ዩናይትድ ተጫዋቾችን ካመጣ ወይ ደግሞ 4 አይነት ተጫዋቾችን ካመጣ በቂ ነው። ሰክሰስፉል የሆነ ትራንስፈር ዊንዶ አሳልፏል ብዬ በድፍረት መናገር እችላለሁ ብሎ ሪዮ ፈርዲናንድ ተናግሯል በዩቲዩብ ቻናሉ ማለት ነውና ምንድነው እነዛ ተጫዋቾች እነማን ናቸው የሚለውን ነገር ከፋፍሎ ነው ያስቀመጠው። አንደኛ በ3 ረድፍ ነው ከፋፍሎ ያስቀመጠው። ከዛ ደግሞ መጨረሻ ላይ ደግሞ ቅድም መግቢያ ላይ እንዳልኳችሁ አንድ ተጫዋች ደግሞ በጭራሽ እንዳይፈርም ማስጠንቀቂያ ሰጥቷል ሪዮ ፈርዲናንድ ማለት ነው። እነዛ 4 ተጫዋቾች እነማን ናቸው? የመጀመሪያው 2 የመሃል ሜዳ ተጫዋቾች ወይ ደግሞ 2 ሴንትራል ሚድፊልደሮችን በማንቸስተር ዩናይትድ ክለብ ውስጥ እንደሚፈልግ ለቀጣይ ዓመት ተናግሯል። ስፔሲፊካሊ ስም ጠርቷል፣ ግን ይሄ ካልሆነ ምናምን አላለም። ግን ቦታውን ነው 2 ሴንትራል ሚድፊልደር ሲመድባቸውስ በምን አይነት መልኩ ነው የመደባቸው? አንድ ቋሚ ሆኖ የሚመጣ ሴንትራል ሚድፊልደር ነው እንዲሆን የሚፈልገው። አንድ ደግሞ ተጠባባቂ የሚሆን ማለት መሀል ላይ ለሚጫወቱት ተጫዋቾች ተጠባባቂ የሚሆን ነው የሚፈልገው። 2 ሴንትራል ሚድፊልደር ግን ይፈልጋል። አጽንኦት የሰጠው ኤሊት አንደርሰን ማንቸስተር ዩናይትድ ካገኘ አይዲያል የሆነ ትራንስፈር ነው። በጣም አይዲያል ነው። በቃ ማንቸስተር ዩናይትድ ታድሏል አንደርሰንን ካገኘ። ከዛ ውጭ ግን የኒውካስሎቹ ጣምራ ብሩኖ ጊማሬሽ እና ቶናሊ እነሱም አሪፍ አማራጮች ናቸው። ሌሎቹም ጥሩ ናቸው፣ ግን እነዚህ የኔ ፌቨራይቶች ናቸው። አንደርሰን ግን ከሁሉም ፌቨራይት ነው። ልምድ አለው፣ የፕሪሚየር ሊግ ኮንሲስተንሲ የሚገርም ነው ብሎ ተጫውቷል። ከምን አንጻር ይታያል ይሄ ነገር? ሪዮ ምን ያህል ይሄ ነገር ላይ የሚያስማማ ፖይንቶች አሉት የሚለውን ስንመለከት 2 ሴንትራል ሚድፊልደር ማለቱ አንደኛው ቋሚ አንደኛው ደግሞ ቤንች የሚሆን ነው። ያ ማለት ማንን ያካትት ይሆናል ማለት ነው? ሜኑን ያካትት ይሆናል። ሜኑ ዘንድሮ ጥሩ እየተንቀሳቀሰ ዘንድሮ ብቻ አይደለም፣ ሜኑ ጥሩ ያልተንቀሳቀሰው በሩበን አሞሪም ጊዜ ብቻ ነው እንጂ በቴና ጊዜ ምን ያህል ወንደርኪድ እንደሆነ ተመልክተናል። በእንግሊዝ ብሔራዊ ቡድንም ምን ያህል ወንደርኪድ እንደሆነ አሁንም ተጠርቷል። ቶማስ ቱሄልም ጠርቶታል። ወሳኝ የመሃል ሜዳ ክፍል እንደሚሆን ይጠበቃል። ግን እዛ ቦታ ላይ ያው መረሳት የሌለበት እና አንደርሰን አሉ፣ ራይስ አለ፣ ጁድ ቤሊንግሃም አለ። ግን ቱሄል ግን ጁድ ቤሊንግሃምን ቤንች ለማድረግ ችግር እንደሌለበት አሳይቷል። ወላኮ ላይጠራ ይችላሉ ላይ እየተባለ ነበር አይደል? ስለዚህ ያው ቻንስ ይኖረዋል እላችሁ ፈልጌ ነው ይሄ ተጫዋች በዛው። ስለዚህ ለቀጣይ ዓመትም ይሄን ተጫዋች ቆጥሮ መጀመር መጥፎ ነገር ነው ብዬ አላስብም፣ ሴንትራል ሚድፊልደር ቦታ ላይ ማለት። ስለዚህ አንድ ተጫዋች ከሱ ጋር ከመጣ ለምሳሌ አንደርሰን ከመጣ ማን ነው ሜኑን ሙሉ ያደርገዋል ማለት ነው። ስለዚህ ሜኑም የተሻለ እንዲንቀሳቀስ ያደርገዋል። የቦክስ ቱ ቦክስ ሚናውን በደንብ እንዲወጣ ያደርገዋል፣ ምቾት እንዲሰማው ያደርጋል። ስለዚህ አንድ ወሳኝ የሚባል ሴንትራል ሚድፊልደር መምጣቱ ጥሩ ነው። ቤንች ላይ የሚለውስ ካልን እንዳልኳቸው ነው። ሜኑና ቶናሊ ሊሆን ይችላል፣ አንደርሰን ሊሆን ይችላል። ከመጡ እነሱ ለምሳሌ ሜኑና ቶናሊ ይጮታሉ ወይ ደግሞ ሜኑና አንደርሰን ይጮታሉ። አንድ የሚመጣው ደግሞ የመሃል ሜዳ ተጫዋች ደግሞ ቤንች ላይ ሆንና እነሱን እየተካ እንዲጮት እየተቀየረ የሚገባ ማንቸስተር ዩናይትድ ደግሞ እንደሚታወቀው ቀጣይ ዓመት ብዙ ጨዋታዎችን ይጮታል ተብሎ ይገመታል። እነዛ ጨዋታዎች ላይ በቃ እንዲያስተካክል ምን እንዲል ጉድለት እንዲሞላ ምናምን ይደረጋል፣ በእነሱ ስር እንዲያድግም ማለት ነውና
ይሄ ነገር አሪፍ ነገር ያለው ይመስላል። ሁለተኛው ላይ ደግሞ ምንድነው ወጣት አጥቂ እፈልጋለሁ ብሎ ተናግሯል ሪዮ ፈርዲናንድ። ወጣት አጥቂ የማተጠባባቂ የሚሆን የቤንጃሚን ሼሽኮ። ይሄ እኔ አልስማማም፣ በዚህ ሀሳብ አልስማማም። ምክንያቱም ቤንጃሚን ሼሽኮ ይሄኛው ዓመት ላይ እሱ ልምድ የሚያካብትበት ነው። ልክ ቤርባቶቭ እንዳለው የፕሪሚየር ሊጉን ሂት ፊልም የሚያደርግበትና ምን ማድረግ እንዳለበት የሚያውቅበት ዓመት ነው ይሄ ዓመት ማለት ነው። በዚህ ዓመት ላይ ይገራል። ይሄ ተጫዋች በዚህ ዓመት ላይ እንዴት መጫወት እንዳለበት ያውቃል፣ ይረዳል። ፕሪሚየር ሊጉ እንዴት ነው የሚለውን ነገር አሁንም እኮ መጀመሪያ 7 ጨዋታዎችን ፈጅቶበት ነበር በብሬንትፎርድ ላይ መጀመሪያ ጎሉን እስኪያስቆጥር፣ ከዛ ከሰንደርላንድ ጋር ደገመው። ከዛ በኋላ እስከ ጃንዋሪ ድረስ ማለትም ሩበን አሞሪም እስኪወጣ ድረስ ምንም አይነት ጎል ማስቆጠር አልቻለም ነበር ቤንጃሚን ሼሽኮ። ከዛ በኋላ ነው የማይክል ካሪክ 3ኛ ጨዋታ ላይ ከፉላም ጋር ጎል አስቆጥሮ የጎል አካውንቱም እንትን ማለት የቻለው። ግን ይሄ በማይክል ካሪክ ስር ነው ማለት ተከታታይ ማስቆጠር የጀመረበትን ያልኳችሁ እንጂ እንደወጣ አሞሪም እንደወጣ በበርንሌው ጨዋታ ላይ 2 ጎሎችን አስቆጥሮ የለ እሱ ነው ከካሪክ ጀምሮ ያለውን ኮንሲደር ስላደረኩኝ ነው እንጂ ጎል ያስቆጠረው የበርንሌው ጨዋታ ላይ ነበር። ልምድ እያገኘ ነው ይሄ ተጫዋች። ይሄ ልጅ ቀጣይ ዓመት ፍሬሽ አይደለም፣ ቀጣይ ዓመት ሲኒየር ነው። ፕሪሚየር ሊግ ላይ ተጫውቷል፣ ፕሪሚየር ሊጉን ለምዶታል። በዚህ አንድ ዓመት ውስጥ አየር ንብረቱን፣ አጨዋወት ስታይሉን፣ ሁሉ ነገር ለምዷል። ስለዚህ ይሄ ልጅ ሲኒየር ነው የሚሆነው ቀጣይ ዓመት። ከዛ አንጻር ፈርዲናንድ ያለውን ትክክል እንል እንችላለን። ሲኒየር ስለሚሆን ወጣት ተጫዋች እሱን ሰክሲድ የሚያደርገው እየተቀየረ የሚገባ ያስፈልጋል። ግን እኔ ደግሞ ምለው ወደ አካዳሚ ዞር ማለት መቻል አለበት ብዬ ነው ማስበው። ወጣት ተጫዋች ከመጣም ወደዛ ቢመጣ ይሻላል እንጂ ሌላ ውጪ ነው የሚሆነው። የፈለገ ቢሆን ወጣት ምን አይነት ተጫዋች ከሌላ ሊግ ከማምጣት እነ ቺዶ ኦቢ አሉ ጥሩ እየተንቀሳቀሱ እነሱን እዛ ቦታ ላይ ለማስገባት መሞከር ነው የሚያስፈልገው እንጂ ወጣት ተጫዋች ላይ ሌላ ማምጣቱ። ምክንያቱም ሼሽኮ ሲኒየር ግን ዛትማይ ሲኒየር ደግሞ አይደለም ሼሽኮ። ስለዚህ ብዙም ከዚህ አንጻር ብዙም ጥሩ ነገር ነው ብዬ አላስብም። ፉልባክ የሚለው ግን የሚያስማማ ነው። ባሌባን ደግሞ ሪዮ ፈርዲናንድ በጭራሽ እንዳታስፈርሙ ብሎ አስጠንቋል ማንቸስተር ዩናይትዶችን። ለምን ከአምናው ዘንድሮ በጣም አቋም ወርዷል። ሊያጋጥም ይችላል፣ ግን ስሙ ስለተያያዘ እንደዚህ የሚሆን ከሆነ ሜንታሊ ልጁ ዊክ ነው ማለት ነው። ሜንታሊ ዊክ ከሆነ ደግሞ ማንቸስተር ዩናይትድ ቤት በቀላሉ አይሳካል፣ ልክ ቤርባቶቭ እንዳለው ማለት ነው። ስለዚህ ያ ሜንታሊቲ ስለሚያስፈልግ ሪዮ ፈርዲናንድ ካርሎስ ባሌባን በጭራሽ እንዳታስፈርሙት ብሎ ለማንቸስተር ዩናይትድ ባለስልጣናት ከባድ ማስጠንቀቂያ ሰጥቷል ማለት ነው። የእናንተስ ሀሳብ ምንድን ነው? ካሴሚሮ ያደረገውን ነገር ከምን አንጻር ታዩታላችሁ? ሪዮ ፈርዲናንድስ ያስፈልጋሉ ብሎ ያሰባቸው ተጫዋቾች እናንተ ከምን አንጻር ትገመግሙታላችሁ የሚለውና ባሌባ አይፈርም የሚለውንስ ምን ያህል ተስማማላችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።